አይሳብን አይደለም ወደ እግዚአብሔር መንግስት ተቀላቀለ። መጽሐፉን ያወራው እኔ እንደሚያወራው ፕሮፌት ድንገት ነው የተቀላቀለው። ትክክል ነው ፕሮፌት ሶፊ ሲል የነበረው አሮጌ ኪዳን ለነሱ ከሆነ የተሰጠው ሕግ ለነሱ ከሆነ የተሰጠው የመቅደስ ስርዓት ሁሉ ለነሱ ከሆነ የተሰጠው አዲስ ኪዳን አህዛብን የታግንቶ ነው ታዲያ ኪዳን ውስጥ ያስገባን። አሮጌውን የነሱ ነው ካልክ አዲሱ ቆይ ልጨርስልክ። አሮጌውን የነሱ ነው ካልክ አዲስ ለማን ነው የተሰጠው? አዲሱ ነው እያለክ ያለ አዲሱ ራሱ እኛ በድንገት ነው ገባ አይደለም። እኛ ካስሽ አይደለም እንዴት በለው ካስሽ ኤርምያስ 31 ላይ እነሆ ከእስራኤል ቤትና ቆይ አይመለከትህም። አንተ ዝጋ አንተ ምን ስለሆነ የገባ ነው አለ እኮ ሶፊዬ። በቃ ድንገት የገባ ምን ስለሆነ ነው እሱ የሚመልሰው? የጠየኩት እኔ ፕሮፌት ካሳሁንን አይደለም። ካስሽ ነው አይደለም። አሮጌ ካለ አዲስ አለ አይደል? ይሄ አሮጌ ይታደስና አዲስ ይሆናል። አሮጌ ማን ነበረ? የእስራኤላውያን አይደለ? አይሳብ ሁሉ ቅድም 10ቱ ትእዛዛት እኔን አይመለከቱኝም አላልክም? አዎ አይመለከተኝም፣ ግን ሁሉም ነው የወደቀው። አጥራልኝ። ዘጸአት ላይ ለሙሴ የተሰጠው ሕግ አንተን አይመለከትም። አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን አትመኝ። እነዚህ ሁሉ አይመለከቱም አንተን። ከየት አምጥቼ ህግ እኮ ለእኔ አልተሰጠኝም። እኔ እኮ የነበረኝ አልተሰጠኝም። አሁን ጥያቄ ነው። አንድ ሲደመር ይመለከተኛል አይመለከተኝም በል። አይመለከተኝም፣ በቃ አይመለከትም። ጥሩ። ለምንድን ነው አይመለከትም? ለምን ካልኩ ለእኔ አልተሰጠኝም። የተሰጠው ለእስራኤል ነው። ኦኬ አሪፍ። አንተን አይመለከትም። ስለዚህ አሮጌው ኪዳን የማን ነው? አሮጌ ኪዳን አይደለም። አሮጌ መጽሐፍ ብሉይ ኪዳን የሚባለው የኔ አይደለም ያሉ ኬን ውድቀት ግን ቆይ ስማ፣ ብሉይ ኪዳን ያንተ ካልሆነ አዲሱ ኪዳን ላይ የኔ ነው እያልከኝ ነው። አንተ እንዴት የአዲሱ ኪዳን ባለቤት ሆንክ? መጀመሪያ ከአንተ ጋር ኪዳን የለውም እግዚአብሔር። አንተ አሕዛብ ነህ አይደለ እንዴ? ከየት መጥቶ ነው አዲሱ ኪዳን የኔ ነው የምትለው? አሮጌው ያንተ ካልሆነ። በጣም ጥሩ። እግዚአብሔር አምላክ የእግዚአብሔር ሀሳብ ምንድን ነው? በክርስቶስ ሰዎችን ለማዳን ሰው መምረጥ ነበረበት። ማን ነው? ቅድም የተናገረ ነው። አባታችን አብርሃምን እንዳለ ነው። አብርሃምን መረጠው እግዚአብሔር። ለምን? ዘር ሊመጣ ይገባል። ዓለምን የሚያድነው ዘር እግዚአብሔር በክርስቶስ ኢየሱስ መሆን ያለበትን ከፊት ለሐዋን ተናግሮታል። ለምን? ከሴት የሚወለድ እንደሚያድን ቃሉ ይናገራል። ስለዚህ አንተ ነው የጠየኩት ጥያቄ ሌላ ነው። እኔ የምልህን መልስልኝ። እንዴ ዋና ሀሳብ ልንገርላ ካስሽ ቀጥታ የሚልህን መልስለት። ቀጥታ አሮጌ ኪዳን የኔ አይደለም ካልክ አዲሱ የማን ነው? እንዴት ገባ አዲሱ ውስጥ እያለህ ነው። ኪዳኑ ነው እየነገረ ያለው። አሁን እየነገረ ያለው የደሙን ስራ አይደለም እየጠየቀ ያለው ሰው። አሮጌውን የኔ አይደለም ካልክ ኪዳኑ አዲሱ ኪዳን የማን ነው እያለህ ነው። እኔ ይኸውልህ ፕሮፌት ካሳሁን የሆነ የገባህ ነገር እኮ አለ ወይ? በደንብ ትምህርቱን አልያዝከውም። አሁን አውራው ብትለኝ እኔ ላወራልህ እችላለሁ እኮ። እኔ አንተ እንድታወራ እድል እየሰጠው ነው። እሺ አዲስ ኪዳን የማን ነው አንተ ሐሳቢ? አንተ አሮጌው ኪዳን ወይም ብሉይ ኪዳን እኛን አይመለከተንም የእስራኤል ነው አልከኝ። አዲሱ ኪዳን ግን ይመለከተኛል አልክ። አሮጌ የሌለው አዲስ የለውም። ኦኬ እኔ እኮ ጥያቄ አሁን እኮ መጽሐፉን ያልተሰጠን እንጂ መጽሐፉን እኮ የኛ አይደለም ያልኩ እንጂ መጽሐፉ ለኛ አልተሰጠን፣ ስርዓቱ ለአይሁድ ነው ያልኩ እንጂ እኛ ሁላችንም እኮ ወድቀን ነበር አይደለ? ሁላችንም ነው። ካስሽ አሁንም ይኸውልህ የጠየቀህን በደንብ ስማ። አጭር መልስ ነው የምትመልሰው። እግዚአብሔር ከእስራኤል ሕዝብ ጋር አሮጌ ኪዳን ገብቷል። ይሄ የመቅደሱ ስርዓት በሙሉ አሕዛብ ጋር አልገባም። ቤተክርስቲያንን በሰዓቱ ስላልነበረች ከቤተክርስቲያን ጋር አልገባም። ኪዳን ማለት በሁለት ሰዎች መካከል የሚደረግ ውል ወይንም ስምምነት ነው። ስለዚህ ከእስራኤል ሕዝብ ጋር ነው ኪዳን የገባው። አዲሱን ኪዳን ከማን ጋር ነው የገባው? ከአሕዛብ ጋር ነው እንዳትል፣ አሕዛብ በቦታው የለም። ከቤተ ክርስቲያን ጋር ነው እንዳትል፣ በሰዓቱ ቤተ ክርስቲያን አዲሱን ኪዳን ለእስራኤል እግዚአብሔር ትንቢተ ሕዝቅኤል ላይ ነው። ትንቢተ ሕዝቅኤል ላይ ወይም ደግሞ እንደዚህ ይላል፣ አዲስ ልቦና ሰጣቸዋል፣ አዲስ ነገር እሱ ጋር እጋባቸዋለሁ ብሎ እግዚአብሔር አምላክ ለእስራኤል ነው ኪዳን የሰጣቸው። አዲሱን ኪዳን ሚውተር ምን ላይ ሕዝቅኤል ስንት ላይ? በጣም ጥሩ
እስቀል 36 ወይዛ አካባቢ እንደዚህ የሚለው 36 እንጃ ምን ይላል የሚለው ቃሉ አዲስ ልቦና እሰጣቸዋለሁ ድንጋዩን ልብ አወጣቸዋለሁ ብሎ ነው የሚናገረው። ወይም ደግሞ የምናገኘው ይህን ቃል ትክክለኛ ቃል የምናገኘው ዕብራውያን ምዕራፍ 8 ላይ እናገኘዋለን። ይህን ቃል ደግሞ ይናገራል። አዲስ ልቦና እሰጣቸዋለሁ፣ አዲስ ከእነሱ ጋር እገባለሁ፣ ከእነሱ ጋር አዲስ የሚገባ ይናገራል። የተናገረውም ለአሕዛብ ሳይሆን ለእስራኤል ነው። ትክክል፣ ለእስራኤል ነው የተናገረው። እኛ ግን ድንግል እንገባለን። ተሳስቼ ከሆነ ይታረማሉ፣ ችግር የለውም። ታረማሉ። ትክክል። እነ ሶፊ ዝም ብለው አንተ ለማወናበድ እያወራ ያለው እግዚአብሔር ሳወራ የነበረው ከእስራኤል ጋር ነው። ከዳን እገባለሁ ከእነሱ ጋር ብሎ እያወራ እኮ። ስለዚህ አሁን በግልጽ ተናገራ። ብሉይ ኪዳንም አይመለከተኝም አዲስ ኪዳንም አይመለከተኝም በልና ወይ ንገረኝ። አሁን አንተ ብሉይ ኪዳን አይመለከተኝም ትልና አዲስ ኪዳን ነው ትላለህ። ምንድነው እንዴት አውቃ አዲስ ኪዳኑን? ከዛ በኋላ እግዚአብሔር ምንድን ነው ያለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ካልተቀበሉትም ኦይ አዲስ ኪዳን መጽሐፍ የቱ ጋር ነው የሚጀምረው? በጣም ጥሩ። አዲስ ኪዳን የተጀመረው ቤተክርስቲያን ከተጀመረ ጀምሮ ከየቱ ጋር? የት ላይ? ከየቱ ጋር ማለት ሐዋርያት ሥራ ምዕራፍ 2 ጀምሮ። ሐዋርያት ሥራ ምዕራፍ 2 ጀምሮ። ኦኬ አዲስ ኪዳን። ስለዚህ ኢየሱስ ከሙታን ከተነሳ በኋላ ጀምሮ። ስለዚህ የማቴዎስ፣ ሉቃስ፣ ማርቆስ እነዚህ አራቱ ምንድን ናቸው? ብሉይ ኪዳን ናቸው። የመንግስቱ ወንጌል ናቸው። አዲስ ኪዳን ናቸው። ብሉይ ኪዳንና አዲስ ኪዳንና በብሉይ ኪዳን መካከል የነበሩ ናቸው እንጂ አዲስ ኪዳን አልነበሩም። እነሱ በሕግ ስር የዘራ ስራ ነው። ወየው ጉዴ! ሶፊ አንድ ልሳቅ። ምክንያቱ ችግር የለም። ልሳቅልህ እንዴ? ሳቀው በእናትህ። ኬኩን ቆይ አልገባህም። ሶፊ በጣም አፍኘው ነበር፣ ለዛ ነው። ቆይ አድርጉ። እየጠየቀ ያለው መጽሐፍ ቅዱስ በሁለት ነው የሚከፈለው አይደል ፕሮፌት? በሁለት ነው የሚከፈለው። ከማቴዎስ ወንጌል ጀምሮ አዲስ ኪዳን ተብሎ ነው የሚጠራ። ቀጥልሽ ግልታ። ስለዚህ አራት ወንጌል ሰማይ ልጠይቅህ። አራት ወንጌል ብሉይ ኪዳን ነው አዲስ ኪዳን? አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንዳንተ ይኸውልህ፣ እንዳንተ ሀሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ አይደሉም ብሉይ ኪዳን ነገሩ። ቤተክርስቲያን የምትባል የተጀመረችው ቤተክርስቲያን የተጀመረው ምኑ ላይ ነው? ምድር ላይ ነው የተጀመረችው። ምን ላይ ይላል እንዴ? ሰውዬ በቃ ሊያሳብደኝ ነው ሰውዬ። አንተ አሁን በቃ ሰው ሰብስበህ ትሰብካለህ አይደል? ልታሳብደኝ ነው እንዴ? አይ አይደለ፣ እንደዚህ ስርዓት ይኑራችሁ። መናገር አትችሉም። አንድ ነብይ አይ ፕሮፌትን እንዳትናገሩ፣ ማንም ሰው እንዳይናገረው ፕሮፌትን ስነ ስርዓት አለ። ከፈለክ በእውቀት ሞግተው። አዎ እኮ ኦኬ። እስቲ ልጠይቀው ፕሮፌት ካሳሁን አጥበል። ቆይ አንተ ገብሬ ቆይ አንተን አይመለከትህም እንዴ? ተው ቆይ፣ እኛ እዚህ ያለን አይደለ እንዴ? አንተ ቆይ ተው እንዴ። ፕሮፌትን እኛ ጓደኞቹ አለን አይደለ እንዴ? ይሄ እኮ የተማረ ሰው እኮ ሲጀምር ማክበር አለባችሁ እናንተ። ፕሮፌት አለ እንዴ ወይስ ወጥቷል? ሶፊ አለ ፕሮፌት? የራሴን መኖር አላውቅም። ባካኝ እንኳን ስለሱ ስለ ራሴ እርግጠኛ አይደለም። ዝም ብንለው ማለት ነው። መጽሐፍ ቅዱስን ወደ 6 ቦታ ይከፍለዋል። አይደለም፣ እንደዛ አይደለም። ልጁ እኮ የሆነ የገባው ነገር አለ። በደንብ ስላላብራራው ስላልገባው ነው እንጂ የሆነ የተረዳው ነገር እንዳለ ገብቶኛል። እንዳይገል አጥፋው ነገር ከተም አለ እኮ ሶፊ ይገለኛል። ኦኬ እሺ በቃ አሁን የእሱን ሀሳብ የሚገዛ ሰው ይሄ ክርስቲያን የሚባለው የእሱ አይነት ሀሳብ ነው ያለው። ስሰማው 10ቱ ትእዛዛት ይመለከታል ክርስቲያን
አይመለከትም። ሶፊ ምን መሰለክ ልጁ በስነ ስርዓት ለምን ደግሞ አይመለከትም? አልገለጸውም እንጂ ተናገር። የገባ ነገር ገብቶታልና እስራኤላዊ ነኝ እንደምታውቀው በስጋና እግዚአብሔር አሮጌውን ኪዳን የገባው ከኛ ጋር ብቻ ነው። ከ12ቱ ነገድ ውጭ ያለው ህዝብ በሙሉ አህዛብ ነው የሚባለው። ጣዖት አምላኪ ህዝብ ነው። ኪዳን የሌለው የመቅደስ ስርዓት የሌለው ታቦት የሌለው ምንም አይነት ነገር የሌለው የበረሃ ወይራ የነበረ ከእግዚአብሔር መንግስት ርቆ የነበረ ጣዖት ሲያመልክ የነበረ ህዝብ ነው። ይሄንን አህዛብን በምንም አይነት መንገድ እግዚአብሔር ሊያቀርበው ስለማይችል በአንተ አህዛብን እባርካለሁ ብሎ እግዚአብሔር ለአብርሃም ኪዳን ገብቶለታል። አድርግ ላውራ በአንተ አህዛብን እባርካለሁ የአህዛብ ሁሉ አባት አደርግሃለሁ ብሎታል። ከዚህ ህዝብ የወጣው ዮሴፍ የሚባለው ግብፅ ገባ። እንደምታውቁት 400 ምናምን ዓመት ባሪያ ሆኖ በግብፃያኖች ዘንድ ቆይተው ቀይ ባህር ተከፍሎላቸው እግዚአብሔር በሲና ተራራ በሙሴ አማካኝነት አሮጌ ኪዳን ሲገባ እናያለን። ይሄ ብሉይ ኪዳን የምንለውን አሮጌውን ኪዳን እግዚአብሔር የገባው ከእስራኤል ቤት ጋር ብቻ ነው። አህዛብ ርቆ የነበረ ነው። ከአህዛብ ባይዘዌ ደህናም የለው። ሶፊ እኔ አንተን ነው ከአህዛብ ደህና ያየሁት። እኔ ምለው አንተ ግን ክርስቲያን ግን ጣዖትን ያመለከ እንደ ህዝብ ብቸኛው ህዝብ ማን ነው? ጣዖትን እንደ ህዝብ እንደ መንግስት ተቀብሎ ያመለከ እንደ ህዝብ የመጽሐፍ ቅዱስ እውቀት አለኝ ካልክ ማን ነው? እስኪ ንገረኝ እስቲ። ኢትዮጵያውያን ናቸው ወይስ እስራኤላውያን ናቸው? መልስ። ይሄንን ኢትዮጵያውያኖች ናቸው። ኬኩን ማስረጃ አምጣ። ማስረጃ እኔ አሁን መጽሐፍ ቅዱስ ገልጬ ቁጭ ብለህ አንተ ነህ እስራኤላውያን ስማ ቆያ ዘለፋውን ተውና በስርዓት መልስልኝ ጥያቄ። እንደ አገር ጣዖትን ያመለከ ህዝብ የትኛው ህዝብ ነው? ንገረኝ። ይሄንን መጽሐፍ ሲናገር ቡችሎችም እኮ ሶፊ እንዳበትነን በእናትህ ሶፊ እንዳበትነን መጽሐፍ ቅዱስ ሲናገር ቆይ ስማኝ። መጽሐፍ ቅዱስ ሲናገር ማቴዎስ 15:22 ላይ ቡችሎችም እኮ ከጌቶቻቸው የተራረፈ ፍርፋሪ ይበላሉ አይደል ያለችው ያቺ ሴትዮ። የጊንጥ ልጆች የተባሉት እነማን ናቸው? ቆይ በስርዓት አውራ። እናንተ የፍኝት ልጆች ከሚመጣ ቁጣ ትተርፉ ዘንድ ማን ያመለከታችሁ የተባሉት እነዛ የጊንጥ ልጆች፣ የእባብ ልጆች፣ የሌዋታን ልጆች የተናዳፊ ትጠይቀኛል። ከአሁን ስለ ኪዳን እያወራን ስለሆነ በደንብ መልስ። ትንቢተ አሞጽ 9 ላይ እናንተ ኢትዮጵያ አይደላችሁ ምን ብሏል? እንደ ኢትዮጵያ ልጆች አይደላችሁ ምን? እንደ ኢትዮጵያ እንደ አድርጎ እኛን ምሳሌ አድርጓል እግዚአብሔር። እንደ ኢትዮጵያ ለኔ ልጆች አይደላችሁ ምን ብሏል? አሞጽ ሀሳብ እየጨረሰ አንድ ሰው እንደዛ አውሩ፣ አለበለዚያ እኛ የምንሰማው ምንም አናተርፍም። አንድ ሰው ይጨርስ፣ ጥያቄ ያለው ጥያቄ ጠይቅ፣ እንደዛም ይመልስ እንደሱ እናድርግ እኮ። እኔና ክርስቲያን እናውራ። እናንተ የፍኝት ልጆች፣ እናንተ የእባብ የጊንጥ ልጆች ያላቸው ጌታ እና መጥምቀ መለኮት መጥምቀ ዮሐንስ እንደዚህ ያላቸው ህዝቦች እነማን ናቸው? መጀመሪያ መልስልኝ። ይሄንን ይወላችሁ ሮጦ ይወጣ። እኔ ስመጣ ሮጦ ሄደ፣ ወንድም ሄደ ይሮጣል። በቃ ዝም ብሎ እንደ አገር ማለት ነው። ጣዖትን ያመለኩ እስራኤላውያን ናቸው። እንደ አገር እንደ መንግስት፣ ለዛውም በመሳፍንት ዘመንም ብትወስዱ 13ቱ መሳፍንታት በነበሩበት ጊዜ ቢያንስ በሰባቱ ጊዜ ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። ጣዖት አምላኪ እንደ እስራኤል የለም። በነገራችን ላይ ማርያምን ነው የምላችሁ። ከሰለሞንም በኋላም ልክ እንደዚያው ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። እኛ ኢትዮጵያውያን አንድ ቦታ ላይ እንኳን ጣዖትን ያመለክበት ጊዜ የለም። እንደ አገር አሮጌውን ኪዳን እግዚአብሔር የገባው ከእስራኤላውያኖች ጋር ብቻ ነው። ወንድም ጥያቄ ጠይቃለሁ። ጥያቄ መልስልኛ። ቤቱን ሳንበጠብጠው ጥያቄ ጠይቃለሁ። ጥያቄ መልስልኝ። ታሪክ የምታውቅ ከሆነ መልስልኛ። ሊቀ ነቢያት ሙሴ ጽላቱን ተቀብሎ ሲመለስ ከሲና ላይ እስራኤላውያን ምን እያደረጉ ነበረ? መልስ። ይሄንን እስራኤላውያን መላ እስራኤላውያን አሮንን ጨምሮ ምን እያደረጉ ነበረ? መልስ። ሄድካውንም ሄደ ድጋሚ
ሳሚ ማርያምን ይኸውልህ አንተ ዳኛውንና እኔና እሱ ማለት ነው እንሞግት። ይሄ እኮ ግልጽ ነው ማለት አይደለም። መጽሐፍ ቅዱስን ያጠና ቀርቶ ኖርማል የተነገረውም ሰው የሚያውቀው እኮ ሙሴ ከሲና ተራራ ላይ ሲወርድ ጣዖት እያመለኩ ነበር። ባላቸው ወርቅ አቅልጠው ላም አቁመው እንደ አገር ጣዖትን ያመለኩ ህዝቦች በዓለም ታሪክ ውስጥ ማን ናቸው? እስራኤል ነው። ይሄ እኮ ግልጽ ነው። በቃ እሱ ታዲያ እንዴት ታዲያ ጥጃ የሚያመልክ ህዝብ